ከሁሉ በማስቀደም ይህንን መርሃ ግብር ላዘጋጀው የኢትዮጵያ ሲቪል ማህበረሰብ ድርጅት ካውንስል ያለኝን ልባዊ አድናቆት ለመግለጽ እወዳለሁ። ሰባተኛው አገራዊ ምርጫ ውጤታማ በሆነ መንገድ መጠናቀቁን አስመልክቶ ለኢትዮጵያ ሕዝብና በዚህ ሂደት ውስጥ ተሳታፊዎች ለሆናችሁ በሙሉ እንኳን ደስ ያላችሁ እላለሁ። እኛ ኢትዮጵያውያን ከራሳችን አልፎ ለዓለም ማህበረሰብ ውህደትና ልማት መሰረት የሆኑ ጥንታዊ አገር በቀል እሴቶች ባለቤት ነን። ጥልቅ የሆነውን ማህበራዊ እሴትና የስልጣኔ አውድ ከዘመናዊ የመንግስት ግንባታ ፍልስፍና ጋር አዋህደን ፖለቲካዊ ልምምድ ወይም ፖለቲካል ዲስፔንሴሽን ታክሎበት ከትውልድ ወደ ትውልድ በላቀ ደረጃ ለማሸጋገር እንዳንችል በየዘመኑ አያሌ ፈታኝ የሆኑ ክስተቶች አጋጥመውናል። አንዳንድ የታሪክ ነቁጦች ወይም ሂስቶሪካል ፒቨትስ ስንመለከት በንግግር በውይይትና በሐሳብ ልዕልና ብቻ ሊፈቱ ይችሉ የነበሩ ልዩነቶቻችን በኃይል አማራጮች ለመፍታት መሞከራችን የሀገራችንን እድገት ጉዞ ፈታኝና አድካሚ አድርጎት ቆይቷል። ይህ የታሪካችን ዑደት በየዘመናቱ የነበሩ ብልህና አርቆ አሳቢ ዜጎቻችን ከማሳዘኑም ከማስተከዙም በላይ አገራዊ እምቅ ሀብታችን እና አቅማችን በልማትና በዘመናዊ ፖለቲካ ስርዓት ላይ እንዳይውል እንቅፋት ሆኗል። ከታሪካዊ ስልጣኔ ጉዞ የተመኘውን ያህል ያለመራመዳችን የቁጭታችን ምንጭ ቢሆንም ይህንን ቁጭት ያለፉትን ስህተቶች አርመን የተሻለችና የስልጣኔ መስመርን ተከትላ የጸናች ሀገር ለመገንባት ሁለንተናዊ መነቃቃትና የሚፈጥርልን ስንቅ አድርገን መውሰድ ይኖርብናል። ክቡራትና ክቡራን፣ ሰላማዊ፣ ነፃ፣ ፍትሃዊ እና ተአማኒ ምርጫ ማካሄድ በዘመናዊ የመንግስት ስርዓት ግንባታ ቁልፍ ጉዳይ ነው። ከቅርብ ዓመታት ወዲህ በሀገራችን የሀገረ መንግስት ግንባታ ሂደት ውስጥ የዲሞክራሲ ባህልን ማደስ፣ ተቋማትን በገለልተኝነትና በነፃነት ማጠናከር ዋነኛው ትኩረት እየሆነ መምጣቱ ግልጽ ነው። ውይይት፣ ምክክርና ለሕግ የበላይነት ተገዥ መሆን የሰለጠነ የፖለቲካ መገለጫዎች ሲሆኑ ለፖለቲካ ባህላችንም ከኃይል ወደ ሐሳብ ልዕልና ለመሸጋገር አስፈላጊነቱ ተደማጭነትና ቅቡልነትን በማግኘት ላይ ያለ ልምምድ ነው ለማለት ይቻላል። ለዚህም አብነቱ በዚህ በሰባተኛው ሀገራዊ ምርጫ በምርጫ ዝግጅት፣ ምርጫው በተካሄደበት ዕለት እንዲሁም ከምርጫው በኋላ በመከናወን ላይ የሚገኙ ተግባራት ውጤታማና ስኬታማ ሆነው መፈጸማቸው ለሰለጠነ የሐሳብ ፖለቲካ ተራክቦት ያለንን ዝግጁነትና ራዕይ የሚያሳይ ነው። በዚህ ምርጫ አያሌ ሚሊዮኖች ተመዝግበዋል። በመምረጥም ንቁ ተሳትፎ አድርገዋል። ለምን የሚለውን ግን መመርመር የተገባ ይመስለኛል። ለምን በሚሊዮን ተመዘገብን? ለምን በእልፍ አላፍ ሆነን ወደ ምርጫ ጣቢያ ተመምን? በርካታ መልሶች ያሉት ቢሆንም ጥቂቶቹን መመልከት ተገቢ ይመስለኛል። በእውነቱ እኛ ኢትዮጵያውያን የተመዘገብነውንም የመረጥነውም አገራችንን ስለምንወድ ብቻ ነው። የተመዘገብነውም የመረጥነውም ለሰላም ያለንን ፍቅር እና ቀናይነት ለመግለጽ ነው። ማልደን ተነስተን የተመምነውም ሆነ እስከ ውድቅት ሌሊት ድረስ በትዕግስት የመረጥነው የኢትዮጵያ ዕጣ ፋንታ በገዛ እጃችን መሆኑን ለማረጋገጥ ነው።
የመረጥነው ስልጣን ብቸኛው መውጫ መንገድ የኛ የኢትዮጵያውያን ፈቃድና ይሁንታ መሆኑን ባሸራችን ለማተም በንቂስ የተሰለፍነው ደግሞ የነውጥ የጥፋትና የሞት ድግስ ከስቦ የኢትዮጵያ ተስፋ የሚለመልመው በሰለጠነ የፖለቲካ አውድ መሆኑን ለመግነጽ ነው። የመረጥነው እንደ ኢትዮጵያዊ ለራሳችን ሕይወት ነው። ለመኖራችን ለተስፋችንና ለቀጣዩ ትልቅ ተስፋና ዋጋ ለመስጠት ነው የመረጥነው። ኢትዮጵያን የተረዱ የሚመስላቸው አንዳንዶች ግን የኢትዮጵያን የፖለቲካ ሂደት በወጉ አላወቁትም፣ ሊያውቁትም አልቻሉትም። ኢትዮጵያ የፖለቲካ እና የህይወትን ስብጥር ግጥምጥሞሽ ያስመስሉታል፣ ሜካኒካል ያስመስሉታል። ስሪቱንም በዛ መልክ ሊገልጹት ይሞክራሉ። 54 ሚሊዮን በላይ ህዝብ በመመዝገብና እልፍ አላፍ ሆነን በመምረጣችን በጥቂት ኢንተሌክቹዋልስ ወይም ልሂቃን መካከል የሚደረግ የፖለቲካን ውድድር ለመታዘብ የወጣን አልነበረም። ይህ አይነቱ የሰነበተ የንቀት ፍረጃ በኢትዮጵያም ብቻም ሳይሆን አሁን እንደምናየው በሌሎችም ሀገራት በሚካሄዱ ምርጫዎች እርባና የሌለው ድምዳሜ እየሆነ መጥቷል። በተመለከቱት፣ ባነበቡት፣ ጽፈው በሰጧቸው ቴክስት ቡክ ብዙ ነው፣ አያሌ ነው የሚጻፈው አገራት እንዴት እንደሚመዘኑ በራሳቸው ሩህ፣ በራሳቸው ባህል፣ በራሳቸው ስሪት ሳይሆን ሌሎች በጻፉት ነው አገራት የሚመዘኑት። ስለዚህ መመዘኛዎችን ጥሰን አልፈናል። የኢትዮጵያን መገለጥ አግድመው ሊተነትኑ የሞከሩትን ሁሉ አሳፍረናል፣ በድምፃችን ተመን በመውጣታችን። ለኛ ምርጫ ኢትዮጵያ የምትደላደልበት ሰላማችን የሚጸናበት እንጂ አንዳንድ የዓለም አቀፍ ሚዲያዎች እንደነገሩን ንትርክን ለመጫር አይደለም፣ ግጭትን ለማባባስ አይደለም በሚሊዮኖች የተሰለፍ ነው። እንዲህ ሳይታክቱ የሚነግሩን ሁሉ ዛሬም ነገም ትንታኔያቸው የተሳካ አልነበረምም፣ አይሆንም። እርግጥ ነው የምርጫ ስኬታማነት የዲሞክራሲ ስርዓት ግንባታ አንዱ መለኪያ ቢሆንም ኢትዮጵያ እንደ አንድ ነባር የታሪካዊ ስልጣኔ ወይም ኦልድ ሲቪላይዜሽን አንዳንዶቹ ሂስቶሪካል ሶሳይቲ ፓር ኤክሰለንስ ይሉታል። ስለ ራሳችን ብዙ ግምታችን አነስ ያለ ነው እንጂ ሌሎች በሚነግሩን ልኬታ ማለት ነው። ልዩ የሆኑ ኢትዮጵያዊ መለኪያዎች እንዳሉን ማወቅም ተገቢ ነው። ዲሞክራሲ እንደ ፖለቲካ እንቅስቃሴ ብቻ ሳይሆን እንደ ማህበረሰብ ህብር ጭምር መገለጫ ኩነትም ነው። እናቶች፣ አባቶች፣ አዛውንቶች፣ ወጣቶች ምርጫ ላይ ሲሰለፉ እኔ ባየሁት ልኬታ እናንተም በመሰከራችሁት ድምፅ ለመጣል ብቻም ሳይሆን እርስ በርስ ለመነጋገርም፣ ለመወያየትም፣ ለመጠያየቅም ይህን ባህል የትም ቦታ አታዩትም። ይህ ትልቅ ተሰጦና እሴት ነው። ኢትዮጵያውያን ቁርና ፀሐይ ሳይበግረን በጽናት መምረጣችን የምቅ አቅማችንን ካፓቢሊቲ በሚሊዮኖች መውጣታችን የምንችል መሆናችን የአቅማችን ፍላጻ ነው፣ ነጸብራቅ ነው። በተለይ አዘውትረው በክፉ ለሚያዩን
እንዴት ታላቅ መልእክት ነው በሚሊዮኖች መውጣት! ይህን ልብ ሊሉት ይገባል። ይህ እምቅ አቅምና ኢትዮጵያዊ ክብር ከቁጥር ስሌት ወይም ስታቲስቲክስ በላይ መሆናቸውንም ለዓለም አሳይተናል። ክቡራትና ክቡራን፣ ለሰባተኛው ሀገራዊ ምርጫ ስኬታማነት በየፈርጁ አስተዋጽኦ ላበረከታችሁ፣ በተለይ በሰላማዊና በስልጡን መንገድ በመወዳደር የሀሳብ አማራጭ ላቀረባችሁ ተፎካካሪ የፖለቲካ ፓርቲዎችና እጩዎች እና ግለሰቦች፣ የመራጮች ትምህርት በመስጠትና በገለልተኛ ታዛቢነት የሂደቱን ተአማኒነት ለተከታተላችሁ የሲቪል ማህበራት ድርጅቶች፣ ሂደቱን በቅርበት በመከታተልና ዓለም አቀፋዊ ምልከታችሁን በማጋራት አጋርነታችሁን ላሳያችሁ ለአፍሪካ ህብረት፣ ለኢጋድና ለዲፕሎማቲክ ማህበረሰቡ አባላት ከፍ ያለ ምስጋናዬን ለማቅረብ እወዳለሁ። ለጸጥታ መዋቅር አባላት በከፍተኛ ዲሲፕሊንና ኃላፊነት የዜጎችን ደህንነትና ሰላማዊ ድባብ ስላስጠበቃችሁ፣ ለኢትዮጵያ ብሔራዊ ምርጫ ቦርድና ፈጻሚዎች ሂደቱን በገለልተኝነትና በነፃነት ለመምራት ላሳያችሁት ሙያዊ ብቃትና ጽናት፣ ለመገናኛ ብዙሃን የሀሳብ መድረኮችን በማመቻቸትና መረጃን ተደራሽ በማድረግ ለተጫወታችሁት ሚና፣ እንዲሁም ለሃይማኖት ተቋማትና ማህበራዊ ስብስቦች የሰላምና የመቻቻል እሴቶችን በማስተማር ላደረጋችሁት አስተዋጽኦ ሁሉ የላቀ ምስጋናዬን አቀርባለሁ። የዚህ ስኬት ባለቤት የሆነው የኢትዮጵያ ሕዝብ እጅግ ከፍ ያለ ምስጋና ይገባዋል። የዲሞክራሲ እውነተኛ ትርጉም የሚገለጸው በተቋማት ጥንካሬ ብቻም ሳይሆን በዜጎች ንቁና በሳል ተሳትፎ በመሆኑ መራጩ ሕዝባችን የተለያዩ ፈተናዎችና ስጋቶችን በሰላማዊ ጨዋነት በመሻገር በረዥም ሰልፎች ውስጥ በሚደነቅ ትዕግስት ድምፁን ሰጥቷል። ይህ የሚያሳየው የኢትዮጵያ ሕዝብ ዛሬም ስልጡን ሕዝብ መሆኑን ነው። ስልጡን ሕዝብ ደግሞ የስልጣን ምንጭ የሕዝብ ድምፅ ብቻ መሆኑን በተግባር ያረጋገጠ የፖለቲካ ብስለትና ጸጋ የተቸረው ሕዝብ ነው። በዚህ ከፍ ያለ አግባብ የኢትዮጵያ ሕዝብ ምስጋና ብቻ ሳይሆን አድናቆትም ሊቸረው ይገባል። አባቶች፣ እናቶች፣ አረጋውያት፣ እህቶች፣ ወንድሞች፣ አርሶ አደሮች፣ ሰራተኞች፣ ስታ ኃይላት በሙሉ፣ ወጣቶች፣ ሁላችሁም በያላችሁበት ኢትዮጵያን ከፍ ስላደረጋችኋት ምስጋናዬ የላቀ ነው። ከምስጋናና ከእውቅና በተጨማሪ በዛሬው ዕለት የተሰባሰብነው ከምርጫው ሂደት ያገኘናቸውን ትምህርቶች መሰረት በማድረግ የዲሞክራሲ ባህልን፣ የሰላማዊ የፖለቲካ ተሳትፎንና የሀገራችንን የጋራ የወደፊት ርዕይ ብሩህና ብርቱ ለማድረግ ነው። ከዚህ ጋር ተያይዞ በእናንተ ፈቃድ አንዳንድ ሀሳቦች ላይ አጽንኦት ለማድረግ እፈልጋለሁ። አንደኛው ይህ ሀገራዊ ምርጫ ሂደት የሚያመላክተን ታላቅ ቁም ነገር ቢኖር የሀገር ግንባታም ሆነ ፖለቲካ በደመ ነፍስና በስሜት ከቶውንም የማይመራ መሆኑ። ኢሞሽን፣ ስሜት፣ ቪስራል ሪያክሽን አይደለም የሀገር ፖለቲካ የሚመራው፣ በጭምትነት፣ በአስተዋይነት፣ አርቆ በማሰብ። ይህ ምርጫ ያሳየን ቢኖር እሱን። ምርጫው ያጎላው ነገር ቢኖር
የማሰብ አቅማችን እና ኢትዮጵያዊ ስክነትን ነው። የምርጫው ተሳትፎ ጉዟችን ከእውቀትና ከማስተዋል ጋር የተወዳጀ ከግጭትና ከጥፋት የተፋታ የተለያየ መሆኑን በተግባር አሳይቷል። እየተዛተባቸው እየተተኮሰባቸው እየመረጡ አስመራጩንም ጠብቀው የዘለቁ እኒህ ኢትዮጵያውያን ምንኛ ትጉህና ብርቱ ናቸው። ዘላለም የኢትዮጵያ ታሪክ የምርጫ ታሪክ ሲጻፍ በቴሌቪዥን መስኮታችን ያየናቸው በአስቸጋሪ ሁኔታ ሆነው ድምፄን እሰጣለሁ ብለው የወጡ በታሪክ ማህደራችን ውስጥ ገናናዎች ይሆናሉ። ስለዚህ የፖለቲካ ስራና አመራር በሐሳብ የሚያምኑ አዳዲስ እይታዎችን የሚያመላክቱ አገርን የሚያጸኑ ለሕዝብ ተገዥና ለሕዝብ ታማኝ የሆኑ ሰዎች ተግባር ሆኖ እንዲቀጥል ማድረግ ይኖርበታል። ፖለቲክስ ዘ ፕሮፌሽን። ፖለቲከኛ ይህን ሙያ መቀዳጀት አለበት። የአልፎያጅ ተጓዥ ተግባር አይደለም። ሊለማመዱት ይቻላል፣ ግን አጽንተው መያዝ ነው። የአፍታ የስሜት ጉዳይ አይደለም። ስለዚህ ተግባር ነው። ይህንን አጽንቶ መያዝን አስተምሮናል። ሌላው ምርጫው አሸናፊ ለሆኑ ድርጅቶች የድልና የከበሬታ መገለጫ ሳይሆን የከባድ ኃላፊነትና የአደራ ምዕራፍም ጭምር ነው። አሸናፊዎች ይበልጥ በታማኝነት፣ በጭምትነት፣ በንጽህና በሐቅ መስራት መርሆች በሐቅ መስራትን መርሆቻቸው ሊያደርጉ ይገባል። በሐሳብና በመርህ ማመን አምኖም መፈጸም ተቀዳሚ ተግባራቸው ሊሆን ይገባል። የሕዝብን የልብ ትርታ ማዳመጥ፣ ሕዝባዊ ውግንናን መጠበቅ እና የሕዝብን ሕሊና የራስ ገንዘብ የራስ ሀብት ማድረግ ከአሸናፊዎች የሚጠበቅ ፍጹም ኃላፊነት ነው። የሕዝብን ሕሊና ሀብት ማድረግ የራስ ማድረግ ነው። ምርጫ የስልጣን ሽግግር አንዱ መንገድ ቢሆንም አንደኛው ግቡ ግን እና ፕሮባብሊም ዋና መልህቁ ግን የኢትዮጵያን ሕልውና ማስጠበቅ፣ የሀገር ቀጣይነትን ማስከበርና የሕዝብን ሕይወት መለወጥ ነው። ከዚሁ ጋር ተያይዞ ትናንትን በማስታወስ በዛሬ ላይ መትጋት፣ ነገን በብሩህነት ማየት እንዲሁም የኢትዮጵያን የልማት እርምጃና መዘመን ሳይታክቱ የሚገዳደሩ ኃይሎችን ማረም፣ ማረቅ፣ ማስተካከል፣ ሌላውን እናንተ ትሞሉበታላችሁ። ምርጫው የሰጠን ጉልበት ይኸው ነው። ሶስተኛው የሚሊዮኖች ተሳትፎ የሰጠው ብሩህነት ቢኖር ፈታኝ ሁኔታዎችን በትጋት እንድንመረምርና መልክ እንድናስይዝ እውቀታችንን ማስፋቱ ነው። ይሄ ምርጫ መጣ፣ አለፈ፣ ሄደ፣ ስልጣን ሽግግር አለ። እውቀት አድማሳችንን አስፍቶታል፣ መገለጥ ሰጥቶናል፣ ብሩህነት ሰጥቶናል። ይህ ምርጫ በማህበረሰባችን ውስጥ ጤናማና ሰላማዊ ተፎካካሪ ሀሳቦች ያላቸውን ግዝፈት ያሳየ ነበር። አገርን መለወጥና ማሳደግ የሚቻለው በሀሳብ ልዕልና ብቻ መሆኑን የኢትዮጵያ መንገድ የሚጸናው የፖለቲካ ነፃነቷንና የሀገር ሉዓላዊነቷን ማዕከል ባደረጉ ሀሳቦች ላይ እንደሆነም ተረድተናል። አሸናፊ የሆኑ ሀሳቦችም እነሱ ናቸው። በሌላ በኩል ይህ ሂደት ውል የለሽ፣ ውል አልባ፣ ተንከራታችና ጎታች ሀሳቦችን ለማስተካከል እድልም የቸረ ነው። በአመፅና በነውጥ የታሹ ኋላ ቀር እይታዎችንም
የገሰጸ ነበር ለማለት ይቻላል። በሚሊዮኖች የወጡ ህዝብ መልእክት ማረጋገጫው ይሄ ነው። አራተኛ ይህ ምርጫ የገለጠልን ዘላቂ እውነት አለ። በዲሞክራሲ ልምምድ ለመቆየት የመረጠ ህዝብ የፖለቲካ ብስለቱ ያድጋል፣ ይመነደጋል። በአንጻሩ ደግሞ በኃይልና በነውጥ ለመንጎድ በሀገር ላይ የሸፈተ የሰነበተም ትኩስም ሽፍታ ከዚህ ከፍታ እጅግ አንሶና ወርዶ ይታያል በህዝብ ፊት። ስለዚህ የኢትዮጵያ ህዝብ በልቦናውና በካርዱ በድምፁ የነገረን ታላቅ መልእክት ቢኖር የምርጫ ካርድ ያልጎበኘው፣ የጣት አሻራ ያልዳሰሰው፣ የይሁንታ ድምፅ ያልተሰጠው የፖለቲካ ድርጅት ከቶውንም በኢትዮጵያ ምድር ስልጣን ሊይዝ እንደማይችል፣ የቅቡልነትና የህጋዊነት ምንጭ የህዝብ ድምፅና ይሁንታ ብቻና ብቻ በመሆን ነው። በመጨረሻም ከዚህ ሂደት ያገኘናቸውን መልካም ልምዶች በማዳበርና የታዩ ጉድለቶችን በጋራ በማረም የዲሞክራሲና የፍትህ ተቋማትን የመገንባት ኃላፊነታችንን መወጣት ይኖርብናል። በውድድሩ የተሳተፋችሁ የፖለቲካ ኃይሎች በዲሞክራሲ ውድድር እንደምታውቁት ማሸነፍና መሸነፍ ነባራዊ እውነታ መሆኑን በመቀበል ውጤቱን በታላቅ ጨዋነት በማክበርና አሸናፊ ከሆኑ አካላት ጋር በጋራ ለሀገር ግንባታ ትሰለፉ ዘንድ ጥሬን አቀርባለሁ። በድጋሚ ይህንን የምስጋና ፕሮግራም ላዘጋጀው የኢትዮጵያ የሲቪል ማህበራት ድርጅት ከፍ ያለ ምስጋናዬን አቀርባለሁ። አመሰግናለሁ። ኢትዮጵያ ለዘላለም ትኖር።